የእናቴ ህመም አሞኝ ነው ታሪካችንን ለማካፈል የመጣሁት እያልሽ ነው። ስሄድ ያገኘኋት እናቴ በጣም የተሰበረችዋን፣ ሁለት መልክ የሆነችው፣ ፊቷ በማዲያት የተጠበሰዋን፣ ከሰውነት ጎዳና የወጣችው ዝቅ ያደረገችዋን እናቴን ነበረ። አገር ቤት ላይ ለኔ ለተባለ ሰው ለቤተሰብ ገንዘብ ተልኮ ያ ገንዘብ እንደ ቀልድ የትም ሲጠፋ የትም ሲዋክን ሰው የለፋበትን ሲያጣ ያማል። አለ ብላ ያቀረበችውና የነበረው በትክክል የተላከው ምንም የማይገናኝ ነበር። ስንት ነበር የተላከው በውጭ ምንዛሬ? በፓውንድ ወደ 14,000 ፓውንድ። ህመሙ ለሞት ያደርሰዋል ተብሎ ስላልተገመተ ነው ምንድነው ጥያቄ የፈጠረብሽ? 40 ወጥቶ 80 አካባቢ ሳይደርስ እየተሯሯጠች ነበር በጎን ንብረት ለመውረስ። ያጎትሽ ሚስት ይገባኛል በሚል በሰነድ የተደገፈውን ወራሽ ሆናለች ነው። የህክምና ባለሙያ የነበረች ሴት እዛ ዝቅ ብላ ኢትዮጵያ ውስጥ የህክምና ባለሙያ ነበረች። ሚኒሊክ ሆስፒታል የአይን ሐኪም ነበረች። ሽንት ቤት አጥባ ማለት እችላለሁ። አልጋ አንጥፋ ያመጣችው ገንዘብ በጣም ተስፋ ቆረጠች። ህሊናዋ እያወቀ ይሄ የእህቱ ገንዘብ ነው ብላ አላወጣችም። በዚህም እናቴ ተሰብራለች። ሁለት ሀዘን ገጥሟታል ነው። ገንዘብ ረጅም ዓመት የምትልክ ከሆነ እንዴት የእናቴ ተብሎ የቀረበ ገንዘብ ምንም የለም። አሁን ሀገር ቤት ስለመግባት የማታስብ በቃ ማሰብ ምንም ነገር ማሰብ የማትፈልግ ከምልሽ በላይ ጉዳቷ እኔ እዚህ ጋር ቆሜ ከምገልጸው በላይ። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ነሽ? እግዚአብሔር ሁሉ ሰላም። ሁሉ ሰላም። አንቺ ጀርባ ሰተሽ እኔ ከፊት ለፊት የእናቴ ህመም አሞኝ ነው ታሪካችንን ለማካፈል የመጣሁት እያልሽ ነው። አዎ በትክክል። እስቲ ምንድን ነው የተፈጠረው? እሺ በመጀመሪያ ይህን እድል ስለሰጠሽኝ አመሰግናለሁ። ያው እንዳልሽው የመጣሁትኝ የእናቴ ህመም አሞኛል በሚል ነው። ታሪኩ የሚጀምረው ያው እናቴ በልጅነቴ ነው ከሀገር የወጣችው። እኔ ያው የምኖረው የእናቴ ቤተሰቦች ጋር ነበረ። ለወንድሟ አደራ ሰታኝ እንዲሁም ለእህቷ በአጠቃላይ አያቴም አለች። እነሱ ናቸው ያሳደጉኝ። በዛ መሀል ውጭ በነበረችበት ረጅም ዓመት እናቴ ገንዘብ ትልክ ነበረ።
መጀመሪያ ላይ በእህቷ በታናሽ እህቷ ከዛ ደግሞ በመቀጠል ያጎቴ ሚስት ገንዘብ አክስቴ እያባከነች ነው እና በሱ አይላክ በሚል ለእናቴ በተደጋጋሚ በመንገሯ በዛ ምክንያት በአጎቴ እንዲላክ ሆነ ማለት ነው። በኃላፊነት የሚያሳድጉሽ እነሱ ነበሩ? አዎ በትክክል። እና ያው ለረጅም አመት ኦልሞስት ላይክ ለ10 አመት በሱ በኩል ያው በቤተሰብ በኩል ገንዘብ ይላክ ነበር። የሚላከው አንቺን ለማሳደግ ነው ወይስ ለሌላ አገልግሎት? ያው የእናቴ ዋና ዓላማ እኔን ለማሳደግ ከዛም ያው እኔን ለማሳደግ አለፍ ብሎም ደግሞ ማረፊያም የሚሆናትን ነገር ለማዘጋጀት። ስለዚህ እሷ እዛ እየሰራች በመሀል የመጣችበት አጋጣሚ ነበር? የለም፣ ምክንያቱም የሄደችው ለስራ ነበር። ከዛ ግን ያው ጥገኝነት ጠይቃ በዛ ፕሮሰስ ውስጥ ነበረች። ወረቀት አልነበራትም። ረጅም ጊዜ ያለ ወረቀት ቆይታለች? አዎ ረጅም ጊዜ እና በጣም በቅርቡ ነው ወረቀቷን ያገኘችው። ወረቀት እስኪገኝ የሚከፈለው መስዋዕትነት እጅግ ከባድ እንደሆነ ያው በዛ ውስጥ ያለፉ ሲናገሩ ሰማለሁ። አሁን አንቺ እዚህ እናትሽ ወረቀት ሳታገኝ በአውሮፓ በነበራት ጊዜያት አንቺም እዚህ ነበርሽ እና ገንዘብ መላኳ ነው አመመኝ ያስባለሽ ምንድን ነው? አዎ ማለት አሁን ያው አውሮፓ ሄጄ ስላየሁትኝ ምን ያህል ዋጋ እንደሚከፈል ወረቀት ሳይኖር ህጋዊ ባልሆነ መንገድ እየተሰራ በጣም ሪስክ ኖሮት በዛ ወይ ታልፎ ስራ ተሰርቶ ገንዘብ ተገኝቶ ከዛ ደግሞ አገር ቤት ላይ ለኔ ለተባለ ሰው ለቤተሰብ ገንዘብ ተልኮ ያ ገንዘብ እንደ ቀልድ የትም ሲጠፋ የትም ሲዋክን ሰው የለፋበትን ሲያጣ ያማልና። አውሮፓ ሄድሽ አገኘሻት እናትሽን? ከስንት ዓመት በኋላ እናትሽን አገኘሽ? ካልተሳሳት ከ12 ዓመት በኋላ። እንዴት ነበር ከ12 ዓመት በፊት ወላጅ እናትሽ በአንቺ አይምሮ ውስጥ የነበራት ስዕል፣ ቁመና፣ ትዝታ አለ? ያው መቼም ቴክኖሎጂው አቀራርቦ በቪዲዮ ቢያሳይም በአካል ስታገኛት ምን ተሰማሽ? ያው ከ12 ዓመት በፊት ልጅ ሆኜ እናቴ በነበረችበት ሰዓት እኔ እናቴን ማውቃት በጣም ሽቅርቅር፣ በጣም ዘናጭ፣ ሽቷ ከርቀት የሚጣራ፣ ሊፕስቲኳን አይተሹ በቃ ምደነግጥ፣ ፀጉሯ ቀለም እና እኔ ማውቃት እናቴ ሽቅርቅሯ እናቴ ነበር። ከ12 ዓመት በኋላ ደግሞ ስሄድ ያገኘኋት እናቴ በጣም የተሰበረችዋን፣ ሁለት መልክ የሆነችው፣ ፊቷ በማዲያት የተጠበሰዋን፣ ከሰውነት ጎዳና የወጣችው፣ ኮንፊደንሷን ያጣችው፣ ስራዋን ክብሯን ዝቅ ያደረገችዋን እናቴን ነበረ እና በጣም ህመም ነበረው። ዝግጁም አልነበርኩም ያንን ለመቀበል። በአይምሮሽ ውስጥ የነበራት ነገር እንዲህ ትሆናለች የሚል አልነበረም በጭራሽ። ምን አልሽ እንዳየሻት? ለረጅም ሰዓት ያው ደንግጬ፣ እሷም እኔ እንደጠበቀችኝ አላገኘችኝም። እኔም ደግሞ የእሷ ደግሞ በጣም ከባድ ነበር እና በቃ ለረጅም ሰዓት ደንግጬ ነበር። ከዛም ተላቀስን። ህመሟ መቼ ገባሽ? ሁለት መልክ ማውጣቷ፣ ያቺ ሽቅርቅር የነበረችው እናትሽ፣ በብዙ ነገር ከፍ ብላ የነበረችው እናትሽ ዝቅ ማለቷን ፊቷ ብቻ ነገረሽ ወይስ ቀርበሽ ስትረጃት የሆነውን ስታውቂ ህመሟ ገባሽ? ቀርቤ ሳያት አብረን ጊዜ ማሳለፍ ስንጀምር በዙሪያ ያሉ ሰዎች እሷ ከ12 ዓመት በፊት እዛ ቦታ ላይ ምን አይነት ሰው ሆና እንዳገኟትና አሁን ላይ ደግሞ ያለችበትን ነገሮች ሲያወሩ ሁኔታዋን፣ ኑሮዋን፣ ውጣ ውረዷን አይቼ ስለዚህ ህመሟ መሰበሯ ምንድን ነው? ስደቱ ነው? ወረቀት ማጣቱ ነው? ከቤተሰብ መለየቱ ነው? ምንድን ነው? እስቲ ያው ስደት በራሱ እኔም ተሰድጄ ስላየሁት እኔ የተሰደድኩበት መንገድ እድሜ ከእናቴ ጋር ቢለያየም እኔም ስደት ላይ ስለሆንኩኝ ስደት በራሱ ያለው ፔን አለ፣ ከቤተሰብ መራቅ አለ፣
በእናቴ ህይወት ደግሞ ስገልጸው ወልዶ ልጅን አለማሳደግ አለ። በዛ ውስጥም ይሆንልኛል ተብሎ ነው የሚወጣው። ይሆንልኛል ይሳካልኛል በሚል ተለፍቶ ደግሞ የተለፋበት ነገር መና ሲሆን ያ ነው። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መች ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ስለዚህ እናትሽ በስደት ላይ ሆና ትልክ የነበረችው ገንዘብ መና ሆኗል? አዎ። ምንድን ነው የተፈጠረው? ያው እንደገለጽኩልሽ ከጊዜ በኋላ በአጎቴ ነበር ገንዘብ የሚላከው። አጎቴ ነበር እኔ እዚህ በነበርኩበት ሰዓት ማለት ነው። አጎቴ ነበር ነገሮችን ያው በእናቴ በኩል ባላደራ ሆኖ እሷን ሆኖ ገንዘቧን የሚያስቀምጥላት። እኔም ቤተሰብን በምናውቀው ለእናቴም በምታውቀው ዳሽን ባንክ ላይ ገንዘቧ እንደሚቀመጥ፣ ከዛም በተጨማሪ ደግሞ እናቴ እንዳልኩሽ ወረቀት የላትም። ኢሌጋል በሆነ ወይ ሰው ወደዚህ ሲመጡ ገንዘብ ትልካለች። የዛን ሀገር ምንዛሬ ገንዘብ በብዙ ገንዘብ ያው በቃ ሰው በመጣ ቁጥር እሷም የምታውቀው ሰዎቹ ምስክር የሚሆኑት ገንዘብ ይላካል። ያ አለ። ከዛም በተጨማሪ ደግሞ ገንዘብ ትልካለች ብይሻለው። ካክስቴ ወደ አጎቴ በሚዞርበት ሰዓት ገንዘብ የሚላከው ቤት ተገዝቶ ነበር፣ መሬት ተገዝቶ ነበረ ሱሉልታ። ከዛ እሱ ደግሞ ተሽጦ ስቱዲዮ ተገዛ። ከዛ በመሃል ደግሞ አጎቴ ኮንዶሚኒየም ደርሶት እሱን ሸጦ እናቴ እሱ ባለ 1 ነበረ ካልተሳሳትኩ የደረሰው። ከዛ እናቴ ገንዘብ አግዛው ሞልታለት ባለ 3 ኮንዶሚኒየም ተገዛ። ብቻ በተለያየ ወይ ንብረትም ገንዘብም ነበረ። ከዛ በአጋጣሚ ቀላል በሚባል ህመም አጎቴ ይታመማል። በዛ መሃል ጸበል ይጀምራል። በቃ ህመሙ ህመም ሳይሆን የሐኪም ቤት ሲሄድ ምንም የለብህም ይባላል 2-3። ከዛ ደግሞ ኮሌስትሮል ተባለ። የእሱን መድኃኒት ጀምሮ በቃ ጸበል ይባልና ጸበል ይጀምራል። ከዛ መንፈስ ነገር ይሆናል። ይህ ታሪክ እንግዲህ የ7 ዓመት ታሪክ ነው። አሁን መስከረም 25 7 ዓመት ይሆነዋል። ከ7 ዓመት በፊት የሆነ ነው። እና አጎቴ በድንገት ድረሱልን እንባላለን። አርብ ቀን ማን ነበር? ከማን ጋር ነበር የሚኖረው አጎትሽ? ከባለቤቱ ጋር። እኔ ተማሪ በነበርኩበት ሰዓት ሃይስኩል ላይ ሆኜ ነው የተጋቡት። አልወለዱም። ከባለቤቱ ጋር ነበረ እና እንዳልኩሽ ያን አርብ ቀን ይደወልልንና
ድረሱልን እንባላለን። እና በአጋጣሚ ተክለ ሃይማኖት አካባቢ ነበርኩኝ። ከተክለ ሃይማኖት አክስቴን ተደዋውለን ሰሚት ስንደርስ ሰሚት አደባባዩ ጋር ፒካፕ ላይ ሰው ተዘርግቶ ነጠላ ተሸፍኖ እናያለን። በቃ እየጸለይኩኝ መብርሃን እንዳታዋርጅን እየጸለይኩኝ ቅያሱን ሳየው መኪናው ያለፈው በእኛ ቅያስ ነበር። አጎትሽ ነበር? አዎ። ውስጤ በጣም ደንግጦ ሹፌሩ እንዲከተለው እናደርግና ስንገባ ያው አጎቴ አርፏል። በጣም ፈጣን ነበረ። እኛ ወርደን ያው እስክንገባ ድረስ ድልድዩን አልፈን ዞረን እስክንገባ ድረስ ቤቱ ሬዲ ነበረ ለሐዘን። ቲቪ ተነስቷል፣ ሁሉ ነገር። መኝታ ቤት ነበረ ያስተኙት እና ደንግጬ ሄጄ አቅፌ ስሜው አልቅሼ ዞር ስል ፎርማሊን መርፌ እና በጣም በቃ ፈጣን ነበር። ያረፈው ስንት ሰዓት ነበር? አናቅም፣ ብቻ ድረሱልን ተብሎ ተደወለልን። ጠዋት 4 ሰዓት 5 ሰዓት አካባቢ ይሆናል የተደወለላችሁ። እናንተ ቤት ስትደርሱ ስንት ሰዓት ነው? ቢበዛ 45 ደቂቃ ምናምን ዲፍረንስ ቢኖረው ነው። ኢሚዲየትሊ ነው ከዛው ቀጥታ የሄድ ነው እና በትክክል ሰዓቱ እንዲህ ነው ማለት ባልችልም በጣም ሄደ ከተባል 1 ሰዓት ከ20 ተኩል ቢሆን ነው ልዩነቱ። ስለዚህ ስትገቡ የአስከሬን ማድረቂያ ሁሉ ተወቅቷል? አዎ። ድንገተኛ ነበር ህልፈቱ? አዎ፣ እንዳልኩሽ እንዲህ ነው የሚባል ህመም አልነበረውም። እንዳልኩሽ አንድ ቀን ለፈለፈ። በሚለፈልፍበት ሰዓት ማይገባ ቃል ነበረ ያለው ሌላ ቋንቋ። ከዛ ግን በአማርኛ ሰው ነኝ እና ልቡ ላይ ነው ያለሁት የሚል ቃል አውርቷል። በዛን ሰዓት ደግሞ እኛ ተደናግጠን ስለነበረ ማለት እሱ ማለት ለቤተሰቡ አይን የሆነ ሁሉ የሚተማመንበት በቃ ጀግና፣ ሞት የሚያውቀው በሽታ እንኳን የሚያውቀው ማይመስል ሰው ስለነበረ አስደንግጦናል። ግን ደግሞ በዛው መንገድ ህይወቱ ያልፋል ብለን አልፈራንም። ቋሚ አድርገን ነበር የምናስበው። ስለዚህ እሱ አለፈ? አዎ፣ እሱ አለፈ። ከዛ ከሱ ልፈት በኋላ ነው የአጎቴ ባለቤት ነገራቶች እኔን ያው ትንሽ አቀረበችኝና ወደ ራሷ ነገራቶችን በጎን ማስተካከል ጀመረች እና እኔን ከቤተሰብ ጋር ያው ታጣላኝ ነበር። አንዳንድ ወሬዎችን እያወራች ለምሳሌ የለቅሶ ሰዓት ሰልስት ሳይወጣ ወንድሞቹ የእህቶቹ ልጆች ጫማውን ሲለኩ ልብሱ የኔ ነው ሲባባሉ አየሁኝ ሰማሁ በሚል እኔ ደግሞ ከቤተሰቦቼ ጋር ከዛ እየተጣላን ነበረ። ከዛ ግን 40 ወጥቶ 80 አካባቢ ሳይደርስ እየተሯሯጠች ነበር በጎን ንብረት ለማውረስ። እንግዲህ እናትሽ ባለችበት በስደት ሀገር በአውሮፓ ገንዘብ ትልክ ነበረ። ገንዘብ ስትልክ ምን ያህል ዓመት ሆኗት ነበር? በሰዓቱ በሱ መላክ ከጀመረች አሁን እርግጠኛ እንደዚህ ባለም ግን ከ6 ዓመት በላይ ይሆናል። 10 ዓመት ቆይታለች በሱ በትክክል መላክ። ከዛ በፊት አክስቴም ላክ ነበር። በሱም ቢላክም በሱ ተቀማጭ ግን የሚሆነው በአክስቴ ነበረ። እስከ 10 ዓመት ግን በትክክል ገንዘብ ትልክ ነበረ። በአጎትሽ ነበር ትልክ የነበረው? ከሆነ ሰዓት በኋላ እንዳልኩሽ በአጎቴ ሙሉ በሙሉ በአጎቴ ትልክ ነበረ። ስለዚህ የአጎትሽ ሚስት ማስተካከል የጀመረችው የንብረት ውርስን በተመለከተ ነው? አዎ ትክክል። ያው ልጅ የለም፣ እኔን አሳድጎኛል፣ ግን ያው አልወለደኝም። በእነሱ ያው በሁኔታው በህጉም ሚስት ወይም ደግሞ እናት ነው ውርስ የምትወርሰው። በዛ መሀል ነገሮችን ለማስተካከል የሮጠች በነበረችበት መሀል ቤት ውስጥ አንዳንድ ደስ የማይሉ ነገሮችን ማየት ጀመርኩኝ። ያ ምንድነው ከመሸ ከ3 ሰዓት በኋላ አምን ስልክ ይደወላል። ወንድ ነው የሚደውለው። የምታወራበት ወይ አንድ ባለትዳር ሴት የምታወራበት መንገድ አልነበረም። ወደ ቤትህ ግባ አስባለሁ፣ እጨነቃለሁ እና እኔ መኖሬንና ለመኖሬን ምልክት ትሰጠዋለች በወሬ።
ስላልተመቸ ነው አለች እሷ አይነት ነገር ያው በቃ ኖቲስ ይገባሻል። አንቺ በደንብ ትገነዘቢው ነበር? አዎ በደንብ። እና አንዳንዴ ላለመስማትም ብዬ ወጣ ነበረ ውጪ ወጥቼ ቆይ በቃ አሁን ጨርሳ ይሆናል ልግባ ብዬ ገባ ነበር። እና ግን በቃ ይሄ እራት ስለመብላት ነገ እንደዚህ ስለመቀጣጠር ምሳ እንደዚህ እንገናኝ አይነት ነገሮችን እሰማለሁ። ይከፋሽ ነበር እሱን ስትሰሚ? በጣም ለኔ በጣም ፔን ነበር። ምክንያቱም እኔ አሁን አጎቴ ብዬ ስል በጣም ነው የሚከብደኝ። አባቴ ማለት ነው ከልጅነቴ ጀምሮ ያሳደገኝ ነው። የኔ ነገር አይሆንለትም፣ የሱም ነገር አይሆንልኝም። እና የሆነ ነው ብልሽ ይሄ አልቅሼ በቃ እንዴት ነው የማይወጣልሽ ቁስል አለ አይደለ? እንደዛ ነው። የሱን ሞት መቀበል በራሱ ከባድ ነበር። ከዛ ደግሞ እሱ ላይ እኔ እሱን በጣም ስለማከብረው እሷ ማለት በሰዓቱ በጣም የማከብረው አባቴ ባለቤት ብዬ ምላት ሴት ከዛ የሱ ሞት 1-2 ዓመት ሆኖ ቢሆን ሴት ልጅ ናት መውለድ ትፈልጋለች ብዬ ረዳት ነበር። ግን በጣም በአጭር ጊዜ ውስጥ ማየው ነገር ያ ነገር ለኔ በጣም 80ም ሳይወጣ ነው። አዎ በትክክል። እና 80ም ሳይወጣ በዛን ሰዓት ገና በዓል ላይ መስከረም 25 አልፎ ገና በዓል ላይ አያቴ ቤት ትኩስ ለቅሶ ነበር። እሷ ጋር ግን በተቃራኒው ቢራ ተገዝቶ ቲቪ ተከፍቶ በግ ታርዶ ያለፈበት ሁኔታ ነበረ። እሱ በራሱ ይሰብራል። ከስልክ ስታወራ በቃ ሌላ የምታገኘው ሰው እንዳለ ሳቅ ገና 80ው ሳይሞላ ያንን መቀበል ስለከበደኝ ደብዳቤ ጽፌላት ነበረ የወጣሁት። እና እሱ ሰዓት በጣም ነው ሪያክት ያደረገችው። በጣም እንዳዘነች አይነት ነገር ለቤተሰቦች ለአያቶች ምናምን አወራላቸው ነበር ማለት እኔ እንግዲህ እሷን የእሷን ሪያክሽን እዛ ጋር ልመን ወይንስ እውነታውን እኔ ያየሁትን ልመን? እሱ ፓርት ጥያቄ ውስጥ ስለነበር ሞቱ ላይ ጥያቄ ያለሽ ደክሟል ድረሱልን ከተባለ በኋላ በተፋጠነ ሁኔታ የአስከሬን ማድረቂያ መወጋቱ ነው ህመሙ ለሞት ያደርሰዋል ተብሎ ስላልተገመተ ነው? ምንድነው ጥያቄ የፈጠረብሽ? በሰዓት ውስጥ የአስከሬን ምርመራ መደረግ አስፈልጎ ነበር? ማንም እሱን አላሰበውም። የአስክሬን ምርመራ ቆይቶ ሳስበው ለምን እንዴት ማለት እንደዛ ማለት ነበረብኝ አይነት ነገር የሚል ሀሳብ ነበረኝ። ሁለተኛ ሞቱ በትክክልም እንዴት ነው ድንገት ነው። በቃ ለሞት የሚያደርስ ህመም አልነበረም። ቤተክርስቲያን ውስጥ ጸበል እየተጠመቀ ያዘው ከዛ አስለፈለፈው ተብሎ አጋንንት በዚህ ፍጥነት ማለት በቃ የሆነ እግዚአብሔር ይፍታው በቃ የሆነ ነገርም ተደርጎም መድኃኒትም ተደርጎበትም የሚመስል ሁኔታ አለው። አዋቂ እግዚአብሔር ነው። ያ ሰዎች ነን አንመረምረም። አጎትሽ ቤት ሆነሽ የአጎትሽ ባለቤት የምታደርገው ነገር ወይም እንዳልሽው ያሳደገሽ አባትሽ ባለቤት የምታደርገው ነገር ህመም ፈጠረብሽ? አዎ በጣም ከባድ ህመም። ራሴን መቆጣጠር እስኪ ከብደኝ። ከዛ ደግሞ እንዴት ነው ይሄ ደፍሬም ደግሞ ፊት ለፊት የምናገራት መጋፈጣትም ሰው አይደለችም። ምክንያቱም እሱን ስለማከብረው መናገርም የሚከብደኝ አይነት ሁኔታ ላይ ደርሶ ነበር። አንዳንድ ደግሞ ሳይኖችን አያለሁኝ። ለምሳሌ አያቴን የምታወራበት ወይ ላይ ከሌላ ሰው ጋር በዙሪያ ካሉ ሰዎች ጋር አያቴን የምታወራበት እና እንዴት ነው የምትገልጽበት? አዎ እናት ምንም ቢሆን ከልጇ መቅደም ነው የምትፈልገው አይደል? ያው እግዚአብሔር ነው አዋቂ። ግን በቃ እቺ ገፊ ምናምን ስትላት ያው ሀዘኑ ነበር የሚመስለኝ። እንዲህ የሚያናግራት ሀዘኑ ነው። ለመርዳት ሞክር ነበር ግን የሆነ ሰዓት ላይ በቃ ልክ እንዳልሆነ እንደገና ደግሞ እኔንም በቃ ግራ የሚያጋባ አሁን ስለ ሀብት ምናምን ሲነሳ አያትሽ ልጆቿን ትወዳለች እና አንቺ ደግሞ የእናቴን ድርሻ ብለሽ መጠየቅ አለብሽ አይነት ነገር ትለኝ ነበር። እና ማለትም በቃ የሀብት የገንዘብ የንብረት ነገር አሳስቧት እንደነበረ ማለት ነው። ግድ ነበር እሷ ጋር መኖርሽ ማለት እነዚህ ነገሮችን ላለማየት አያትሽ ጋር መሄድ ምናምን አልቻልሽም? አንዳንዴ ሀዘኑ እንዳለ ሆኖ እንዲህ አይነት ነገርን ደግሞ መመልከት ልክ ነው። በሰዓቱ እንደ መሰለሽ እዚህም እዛም እያልኩ ነበረ እንትን ምለው እና ተማሪም ነኝ እዛም ቤትም ጊዜያዊ ለማረፍ መሄድበት እንጂ እዛም የምኖርበት አይደለም። ትንሽ ከባድ ነበር። አሁን ከሆነ ጊዜ በኋላ ለኔ ናይስ መሆን ጀመረች እንጂ በጣም ከባድ ባህሪ ነበራት። እና ግን ለምንድን ነው ለአንቺ ጥሩ የሆነችው?
እሱ ድንገታዊ ለውጥ ነው አላቅም። ምክንያቱም አያቴ ጋር ትመጣና የሆነ ነገር አውርታ ከአክስቴ ጋር አጣልታን ትሄዳለች፣ ምን እንደተፈጠረ በማይታወቅ ሁኔታ። በቃ ለአጎቴም ልጅ ተበላሽታለች አይነት ነገሮች፣ ትበላሻለች ሳይሆን ተበላሽታለች፣ በቃ ውሏ ጥሩ አይደለም ብቻ ይሄ የማጣላት እንትን የማለት ነገራቶች ነበሩ። ከሀዘኑ በኋላ ነው ያቀረበችሽ? ከሀዘኑ በፊት መስከረም ነሐሴ አካባቢ በጣም ክሎዝ ሆነች። መስከረም ላይ እኔ ልደቴ ነበር። መስከረም ላይና ልደትሽን እናከብርልሻለን አስለምደውኛል ብዙ ጊዜ እና ከጓደኞቼ ጋር ላክብር ብዬ ስል አይ ቤት እናከብርልሻለን አለችኝ። በዛ ነው በጣም አቀረበችኝ። የዛን ሰሞን ደግሞ እንደ ሚስጥር ብላ አይነት ነገር አወራችኝ። ምንድነው ያለችኝ? እኔ መውለድ እችላለሁ፣ አልወለዱም እንዳልኩሽ፣ እኔ መውለድ እችላለሁኝ ግን ሲመስለኝ ችግሩ ያለው እሱ ጋር ነው እና ሐኪም ቤት የምንሄድ ስለው ፈቃደኛ አይደለም እና በቃ ደስተኛ አይደለሁም በትዳሬ አይነት ወሬ እና እሱ ደግሞ በባህሪው የማይናገር ዝምተኛ፣ በጣም ሰው የሚፈራ በቃ ሰው አክባሪ ሽቁጥቁጥ አይነት ሰው ነው እና ደስ የማይል ነገር እንኳን ብታረጊው በዝምታ ነው እንጂ የሚቀጣሽ ቃላት እንኳን የሚያወጣ አይነት ሰው፣ ንግግር የሚችልም አይነት ሰው አይደለም። እና እንደዛ ስትለኝ እናቴን በጣም ስለሚያከብራት ለእናቴ ልንገራት እና እሷ እንዴት በዚህ ዘመን ሕክምና ባለበት ምን ማለት ነው ብዬ ስላት አይ ታዩ እኔ ራሴ አደራሽን በቃ ለእሷ እንዳትነግራት እኔ ራሴ አስተካክለዋለሁ አይነት ነገር አለች። እና ደግሞ የዛን ታይም እንደዚህም ስትለኝ በቃ እኔ በትዳሬ ደስተኛ በቃ በሱ ደስተኛ እንዳልሆነች አብረዋት የሚሰሩ ሰዎች ደግሞ በቃ እንደዚህ ሆነሽ ለምንድን ነው የምትኖሪው? እኛ እኮ እንደዚህ ለከሊኮ እናስብሻለን አይነት ነገር እንደሚሏት አይነት ታወራኝ ነበር። እና እንዳልኩሽ ለእናቴ በጣም መንገር ፈልጌ ግን እንዳትነግሪያት እኔ ላውራው መጀመሪያ ስትለኝ ኦኬ ጊዜ ልስጣት ለሷም ብዬ ነበረ ያው ዝም ያልኳት በሰዓቱ ማለት ነው። አይወልድም ምናምን ብላኝ የሆነ ሰዓት ላይ ነፍሰ ጡር ሆና የሆነ ሰርግ ሄዳ ስትጨፍር ምናምን እንዳስወጣት አይነት ነገር ይሄንን ታሪክ በደንብ አውቃለሁኝ። እና የሆነ ሰዓት ላይ እንዴ መውለድ የማይችል ከሆነ እዛ ጋር ያረገዘችው ከሌላ ሰው ነው ወይንስ ምንድን ነው? አንቺ አይምሮሽ ውስጥ ጥያቄ ፈጥሮብሻል። ከእሱ ጋር ግን ምንም አላወራችሁም? አይ እንትን ማለቱን ብቻ ነው እሷ እንዴት ነው በቃ ስትዘል እኮ ነው ምናምን አይነት ነገር ስትዘል እንትን አለ የሚለውን ነገር እሱም ነግሮኛል። በቃ በጭፈራ መሀል እንደዚህ የሚለውን ከዛ በተረፈ ግን እሱ ጉጉቱ እንዴት ነው ይሄ አሁን የልጅ ጉጉት በቃ አለች ነው የሚለው እኔን አንድ ማለት ነው። እና በቃ እንትን አልነበረውም። እናትሽ ምን ትል ነበር? እንግዲህ መታ እንኳን የወንድሟን ሀዘን እንዳትቀብር አብራ ከቤተሰቡ ጋር ሀዘኗን እንዳትወጣ ወረቀት የላትም፣ እዛ ሆና ነው። አዎ ማለት በጣም ከባድ ነበር ለእናቴ። ምን መሰለሽ እናቴና አጎቴ አብረው ነው ያደጉት እና ከልጅነት ጀምሮ አባታቸው ወታደር ነበር አርፎ እናታቸውን ሰፖርት ለማድረግ እናቴ ቆሎ ስትሸጥ በየጠጅ ቤቱ እሱ ፕሮቴክት የሚያረጋት በቃ ጋሻዋ ነበረ። እና እዛም ሆና ደግሞ ነገራቶች ባይሳካላትም ወረቀት ምናምን አይዞሽ የሚላት አንደርስታንድ የሚያረጋት በዛውም ልክ በጣም የሚያከብራት የሚያዳምጣት ከዛም አልፎ ደግሞ ልጇን የሚያሳድግላት ወንድሟ ነው። እና እሱን ማጣት የራሱ የስደት ችግር መከራ አለ። ወንድሟን ጋሻዋን ጥለዋን ደግሞ ማጣቱ በጣም ይሰማት ነው፣ በጣም ከባድ ነው። ስለዚህ ከሀዘኑ በኋላ እሷ ለንብረት ስትሯሯጥ ስትመለከቺ እንዳልሽው ደግሞ የእናትሽ የምትልከው ገንዘብ ባኮትሽ ነበር። ወራሽ ባለቤትና እናት ናቸው ልጅ ስለሌላቸው። የእናትሽ ድርሻ ምን ሆነ? እናትሽ ስትልከው የነበረው ገንዘብ ምን ሆነ? ያው እሱ ኮምፕሊትሊ ነው የቀረው። ማለት እንዳልኩሽ ዳሽን ባንክ ላይ ገንዘብ አለ ተብሎ ነበር እናቅ ነበረ። ግን አለ ተብሎ ደግሞ በአጠቃላይ ውርስ አጣሪ ተብሎ ያቀረበችው ሰው የራሷን ሰው ነበር። እንዴት ነው ፕሮሰሱ ላይ ያደረገችው? አያቴ የልጄን ድርሻ ይገባኛል ብላ ራሷን እንዳቀረበች እሷ ደግሞ ጣልቃ ገብ ብላ እንዳመጣችና በየቢሮ ይዛት ሄዳ እንዳስፈረመቻት
እና በዛ ፕሮሰስ ላይ ውርስ አጣሪው ያቀረበው በቃ ላይ የሚፈለገውን አይነት እንዴት ነው ዶክመንትድ የሆነውን ለምሳሌ ስቱዲዮ ቤቱ የተባለውን ሲመስለኝ በሰዓቱ ወደ ራሷ ስም አዞረዋለች ወይም በሷ ስም ነው፣ ግልጽ አልሆነልኝም። እንደዛ ነበር። ባለ 3 ኮንዶሚኒየሙ የተባለው እዳ ነበረበት። ሰውየው ደግሞ ይሄ የእህቴ ነው ብሎኛል፣ እህቴ ልጅ አላት ለልጇ ነው ብሎኛል ብሎ ስም አላዞርልሽም አላት። ስለዚህ እሱ ገብቷል። ከዛ ደግሞ ደብረ ዘይት ያለው የአጎቴ ቤት እሱ ገብቷል። ከዛ በተረፈ ገንዘቡ ግን ቶታሊ አለ ተብሎ የቀረበው ገንዘብ ወደ 200 ምናምን ሺህ ብር ነበር። እሱም ሀፍ እንደተካፈሉ እናትና ባለቤቱ ማለት ነው። የላከችው 200 ምናምን ሺህ ነበር። እናቴ ለረጅም ዓመት ብዙ ገንዘብ ነበር የምትልከው። ባንዴ ስትልክ አሁን ለምሳሌ መጨረሻ ሰዓት ላይ ካልተሳሳትኩኝ 200 ምናምን አሁን ሜሞሪ አንዳንዴ ፈልገሽም ለመርሳት የምትሞክሪው ታሪክ አለ አይደል? እንደዛ ስለሆነብኝ ነውና አንዳንድ ነገራቶችን ትክክል እንዲላል እንችላለሁ። ግን ወደ 200 ሺህ ምናምን ሺህ መጨረሻ ሰዓት ላይ ምናቀው ሁሉም የሚያውቀው ገንዘብ ምክንያቱም ስልኩንም ስላየን ነበረ። ከዛ በተረፈ ግን ሁሌ ማለት አንዴ ስትልክ 200 ሺህ 100 ምናምን ሺህ 60 ሺህ 80 ሺህ እንደዛ ነው የምትልከው። በምን ያህል ጊዜ ነበር የምትልከው? ቶሎ ነው የምትልከው። በወር ትልካለች፣ በእርግጠኝነት በየወሩ ትልካለች። ለቤትም ሰፖርት ስለምታረግ አሁን አያቴንም ሰፖርት ስለምታረግ ለቤትም ስትልክ የሚቀመጥም እያለች ነው የምትልከው እና በደንብ ትልካለች። ከዛም ደግሞ እንዳልኩሽም ካሽም ደግሞ ምንዛሬ በሰው ትልካለች። አለ ብላ ያቀረበችውና የነበረው በትክክል የተላከው ምንም የማይገናኝ ነበር። ስንት ነበር የተላከው በውጭ ምንዛሬ? በፓውንድ ወደ 14,000 ፓውንድ የሚሆን በሰዓቱ እናቴ ሚሉ ማለት ያመጡትም ሰዎች ቃላቸውን ሲሰጡ የነበረ። ከዛ ደግሞ አለ ተብሎ የቀረበው ባልሳሳት 3,000 ምናምን አካባቢ 14,000 አለ አላለችም፣ የተወሰነ አለ አለች። ከዛ እሱንም ለለቅሶ ጊዜ ቸግሮኝ እንደዚህ መነዘርኩኝ እንደዚህ አወጣሁኝ ብላ አቅርባለች ማለት ነው። ምን ተሰማት እናትሽ? ለእናቴ ወንድሟን ማጣት በራሱ ትልቅ ስብራት ነው። ከዛ ደግሞ እሷም ደግሞ በቃ እድሜዋን ህይወቷን የሰጠችበት እንደኔ ወጣት አይደለችም እኔን ያደረሰች እናቴ። ስለዚህ በቃ እድሜዋን የሰዋችበት የለፋችበት ፕላስ ደግሞ ያንን ለማምጣት የሰራችበት መንገድ ያለፈችበት ታማ እግሯ ተሰብሮ በጣም የሚከብድ ስራዎችን ስትሰራ እንደዚህ ኦፊስ ላይ ቁጭ ብላ ወይም የሕክምና ባለሙያ የነበረች ሴት እዛ ዝቅ ብላ ኢትዮጵያ ውስጥ የሕክምና ባለሙያ ነበረች። ሚኒሊክ ሆስፒታል የአይን ሐኪም ነበረች። እንደዛ የነበረች ሴት ከዛ እንግዲህ በቃ ሰው ሀገር ላይ ያንን ክብሯን አታ ሽንት ቤት አጥባ ማለት እችላለሁ አልጋ አንጥፋ ያመጣችው ገንዘብ በቃ ሲል ወረቀት የሌላት እንትን ሰው ሆና ሰሪው ስራ እንደዛ ነው። በዛ አልፋ ተሰብራ እግሯን ተሰብራ በህመም ላይ ሆና አየሩ ብርዱ ተፈራርቆባት በቃ እንደዛ አሳልፋ ያመጣችው በቃ በጣም ተስፋ ቆረጠች። በቃ ከምልሽ በላይ ስብራት አሁን ሀገር ቤት ስለመግባት ማታስብ በቃ ማሰብ ምንም ነገር ማሰብ ማትፈልግ ከምልሽ በላይ ጉዳቷ እኔ እዚህ ጋር ቆሜ ከምገልጸው በላይ። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት
ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሺንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሺንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። የእናቴ ህመም አመመኝ ብለሽም ነው የገጠማትን በቤተሰባችሁ የገጠማችሁን እየነገርሽን ያለሽውና ይሄንን የእናትሽ ህመም መሰበርን ተረድተውታል? አሁን የዚህ ጉዳይ የንብረቱ ተጠያቂ ያጎትሽ ሚስት ይገባኛል በሚል በሰነድ የተደገፈውን ወራሽ ሆናለች ነው። ግን ወራሽ ስትሆን እናትም ልጅ ስለሌላቸው ወራሽ ሆነዋል። ስለዚህ በተዘዋዋሪ እናቷ ጋር ንብረቷ ገብቷል ማለት እንችላለን። አዎ እንደዛ ማለት ይቻላል። ምንድነው አሁን የአጎቴ ንብረት የሆነ ነገር ኦፍኮርስ ሚስትም እናትም ቢካፈሉ እኔ በግሌ አልቃወምም እና ደግሞ እውነትም ኖራት ሀቅም ኖራት ከቀረበች እኔ አልቃወምም። ነገር ግን የእናቴ የሆነ ነገር በአደራ መልክ ሲላክ የነበረ አእምሯ የሚያውቀው ውስጧ የሚያውቀው እሱን እናትም ያው ውርስ ነው ብላ ብትችል በእርግጠኝነት እናትም ጋር ባታደርሰው ማለት ግድ ስለሆነ ነው። ምክንያቱም የቀሩ ነገራቶች ስላሉ ማለት ነው። እና አዎ በትክክል ያው የተወሰነ ነገር እናቷ ጋር ገብቷል እንጂ ሙሉ ለሙሉ ግን አይደለም። አዎ ሙሉ በሙሉ አይደለም። የተደበቀ አለ። እኔ እንደዛ ነው የሚሰማኛው። ምክንያቱም እንዳልኩሽ ገንዘብ ረጅም ዓመት የምትልክ ከሆነ እንዴት የእናቴ ተብሎ የቀረበ ገንዘብ ምንም የለም አለ ተብሎ 200 ምናምን ሺህ ብር የቀረበው የሱ ነው ተብሎ እሱን ለሁለት ስፕሊት ተደርጎ ተካፍለዋል። ከዛ በተረፈ ግን እናቴ የምትልከው ገንዘብ የት ሄደ ምን ተደረገበት ምንም የለም። አልጠየቃችሁም በቤተሰብ ሽማግሌ? ምክንያቱም እንግዲህ ሙሉ ቤተሰብ የሚያውቅ ከሆነ ይሄ ነገር ሀዘኑ ከተፈጠረ በኋላ እንግዲህ ለቅሶ ሲረጋጋ ሀዘኑ ሲበርድ የንብረት ጥያቄ ይነሳል። በዛን ጊዜ እህታችን ስትልክ የነበረው ገንዘብ ምን ደረሰ፣ በወንድማችን ነበር የምትልከው፣ ምን የምታውቂው ነገር አለ ብለው አልጠየቋትም? እንግዲህ እነሱ የሚሉት ጠይቀናል ነው። ግን ደግሞ እንደኔ በሰዓቱ ጠይቁ በሚለው በዛ ፕሮሰስ ውስጥ እያለን ቆይ የሆነ ነገር ይለቅ። አሁን የፍርድ ቤት ጉዳይ ውርስ አጣሪው አጽድቆ ማለት ወራሽነትን ለማረጋገጥ ፕሮሰሶች ነበሩት እና ቆይ ይሄንን ጨርስና እንጠይቃለን እናነሳለን፣ ቆይ ይሄ ይሁንና እንትን እንላለን፣ መጀመሪያ ይሄ ይለቅ በሚል እየተጓተተ ነበረ። ከዛ በኋላ ላይ ግን የለም በቃ አላቅም አይነት ነገር እንዳለች እንደኔ ግን አሁን በትክክል ማለት አሁን እንደ ባለቤቱ የሚሆን ነገር የለም እና ምናልባት እነሱም ከሀዘኑም ብዛት ሊሆን ይችላል ወይም ደግሞ ነገሮች ላይ አክቲቭ ያለ መሆን። አንዳንድ ሰው በባህሪ ነገሮች ላይ መሯሯጥ የማይችል አይነት ሰው አለ አይደል? እና ደግሞ የለመዱትም እንዳልኩሽ ከቤቱ እሱና እናቴ ናቸው በቃ ነገራቶችን መስመር ለማስያዝ እንትን የሚሉት እና ከዛም አኳያ ይሁን በቃ በኃላፊነት ነገሮችን እንዳልሄዱበት ይሰማኛል። ይሄም ተሰምቷታል እናትሽ? አዎ ጠይቃቸው ታውቃለች? አዎ እናቴ ጋር ያለው እውነትና ከዛ እነሱ ደግሞ እንዲህ ብላን የሚሉት ነገር የባሰ ያናድዳታል። እነሱም የሚያውቁት ነገር ስለነበረ የሆነ ሰዓት ላይም ደግሞ እንዴት ነው ይሄ በአክስቴ ተደርጎ ከዛ በሱ መሆኑ አይ ቲንክ እነሱ ጋርም ደግሞ ያቺ ነገርም ቅሬታ ፈጥራለች እና ከዛ አኳያ በቃ ይሄ
አናቅምም አይነት ነገራቶችም ነበሩና እናቴን እሱም ከነሱ ጋር ይሄን ኮንቨርሴሽን ማውራት ራሱ በጣም ነው እንትን የሚላት። እዚህ ሀገር ስልክ መደወል አትፈልግም ማለት ደውላ ቤተሰብ ስታወራ የሚሰማት ስሜት ያ ነው እና እኔ በግድ ወይ ሳገናኛት ምናምን ታወራለች እንጂ ማሰብ አትፈልግም። በቃ ያንን ታሪኩን ጭራሽ እነሱን ስለዚህ ኢሹ እነሱም ደፍረው ማውራት አይፈልጉም። ብዙ ነገራቶችን እኔ እዚህ ከመጣሁ በኋላ የተረዳኋቸው ሁኔታዎች አሉ፣ እዛ ሆነን የማናውቃቸው ማለት ነው። አንቺም ከሄድሽ በኋላ በጣም ከባድ ነው እንግዲህ ብዙዎች የኔ ባሉት ሰው ይከዳሉ፣ ገንዘባቸውን ይበላሉ። ግን ደግሞ በሚያሳዝን ሁኔታ ሞት ቀድሞት ነው እንጂ በእርግጠኝነት በህይወት ቢኖር ኖሮ የእናትሽ ገንዘብ አይበላም ነበረ። ሞት መቼና እንዴት እንደሚመጣ አይታወቅም። ግን ደግሞ ህሊናዋ እያወቀ ይሄ የእህቱ ገንዘብ ነው ብላ አላወጣችም። በዚህም እናቴ ተሰብራለች፣ 2 ሐዘን ገጥሟታል ነው። በትክክል ምክንያቱም እንዳልኩሽ በሚገርምሽ ሁኔታ ከአጎቴ ባለቤት ጋር እናቴ በጣም ክሎዝ፣ በጣም የሚያወሩ ለእሷም መልካም የሆነች በቻለችው በኑሯቸውም ሰፖርት የምታደርግ እናት ነበረች እና እሷንም አምናት ነው የተከዳችው እና እሱም ከባድ ነው በራሱ። እሷ ነች ወደ ባለቤቷ እንዲገባ መንገዱን ያመቻቸችው? በትክክል አክስቴ ገንዘብ እንደምታጠፋ እንደምታባክን፣ በምትውልበት ቦታ ሰዎች እንደምትጋብዝ እና በቃ ኬት እያመጣሽ ነው ያው ያንቺ ብር ነው አይነት በሚል ከዛም አልፎ ደግሞ እሷ በሌለችበት ቡኳን በማየት በቃ እንደምንም ተደርጎ እሷ ጋር ያለው ገንዘብ እንዳይከፋት እንትን እንዳትል ንብረት ላይ ይዋል ተብሎ መሬት እንዲገዛ ሆኖ ሱሉልታ ላይ ከሷ እንዲወጣ ተደረገ። ከዛ በኋላ ሙሉ በሙሉ በሱ እንዲላክ። አሁን የሱሉልታው ቤት አለ? መሬት ነበረ የለም። እሱ በሰዓቱ ተሽጦ ስቱዲዮ እንደተገዛ ከዛ ደግሞ ተመልሶ ያ ስቱዲዮ ድጋሚ ተሽጦ በካሬ ከፍ ያለ ስቱዲዮ እንደተገዛ ተደርጎ ነበር። 2 ማለት ነው ስቱዲዮ የተገዛው። ከጊዜ በኋላ አሁን ላይ ምን አሉ ከመጣ በኋላ የእናቴ ቤተሰቦች ያንን ብር ያንን ስቱዲዮ ሸጬዋለሁ ብላ 200 ምናምን ሺህ ብር እንደሰጠቻቸው 2011 ላይ ሸጬዋለሁ ብላ እና በሚገርም ሁኔታ ደግሞ ያን ታይም መጀመሪያው የተሸጠበት ነው እንጂ የመጀመሪያው ስቱዲዮ የተሸጠበት ነው እንጂ ያኛው አልነበረም። ግን እንደዛ ብላ ያንን ገንዘብ እንደሰጠቻቸው አሁን ከመጣው በኋላ ተረድቻለሁ። እንግዲህ አሁን ይሄንን ሁሉ የእናትሽን ህመም የተረዳሽው እዚህም ያለውን ውስብስብ ነገር ለማየት የቻልሽው ሄደሽ እናትሽን ካገኘሽ በኋላ ነው። ልክ እንደ እናትሽ በተለያየ የአውሮፓ ከተሞች፣ የአሜሪካ ከተሞች በስደት ህይወታቸውን ረጅም ጊዜያቸውን ያሳለፉ እንደ ሻማ የቀለጡ ለቤተሰብ የደከሙ ግን ደግሞ የድካማቸውን ፍሬ ያላገኙ ብዙ ኢትዮጵያውያን ይኖራሉ። አንቺ እናትሽን አጠገቧ ሆነሽ ለመረዳት ችለሽ ነው የእናቴ ህመም አመመኝ እያልሽ ያለሽው እና አንቺም ደግሞ በስደት መንገድ ላይ ነሽ፣ በስደት ህይወት ውስጥ ነሽ ያለሽው። እንደው ምን ማለት ትፈልጊያለሽ? ምን ታስተላልፊያለሽ? እናትሽስ በምን ትካሳለች? እንደ ልጅ ኃላፊነት አለብሽ ብዬ አስባለሁ። በምን ትክሻታለሽ? ጥፋቱ ያንቺ ባይሆንም የእናትሽን ደስታ ለመመለስ ያሳለፈችው ያባከነችውን ጊዜ እንዳይቆጫት ለማድረግ ያው ለእናቴ ካሳዋ የሚሆነው እኔ ነኝ ብዬ አስባለሁ። ለእሷ የሚሰማት ነገራቶች እኔን ያለማሳደግ በዛ ፕሮሰስ ውስጥ ማለፌ ነው እና ለእናቴ ካሳዋ እኔ ነኝ። ምኞቷ እኔ ጥሩ ቦታ ላይ ደርሼላት በቃ በቅቼላት ውስጧ እንዲያርፍ ያንን ነው ውሽ የምታደርገው እና አሁንም ትለኛለች እና በጣም ተስፋ ቆርጣ እኔ እኮ ምንም ለመኖር ምንም የሚያጓጓኝ ነገር ምንም ነገር ሆነም አልሆነም ምንም አይመስለኝም፣ ግን በቃ አንቺ ስላለሽ ነው ትለኛለች እና የኔ መኖር ለእሷ ብርታቷ ነው። ከዛም በላይ ደግሞ ጥሩ ቦታ ላይ ለእናት እንግዲህ ልጇ ትልቅ ደረጃ ሲደርስ ማየት ከዛ በላይ የሚያስደስት ነገር የለም። በትምህርትም በስራም
ቆንጆ ቦታ ላይ ደርሼላት ያንን ነውና እኔ ወጣት ነኝ፣ ምንም ማድረግ እችላለሁኝ፣ ንብረት ጠፊ ነው ይተካል፣ ዋናው ጤና ነውና እኔ እናቴ ጤና ትሁንልኝ እድሜ ይስጣት ምልሽ በቃ ተጎድታለች ብዬሻለሁ። ሳይኮሎጂካሊ በጣም በቃ እንዴት ነው አገግማልኝ ደስተኛ ሆና እኔን አይታ ትጽናናለች። በዛ ላይ በጣም የቤተክርስቲያን ሰው ናት። እምነቷም ነው እስካሁንም ከምልሽ በላይ በቃ አማኝነቷ እግዚአብሔር ላይ ያላት ተስፋ ነው እስካሁንም ያቆያት። እግዚአብሔር ደግሞ ይመስገን ከረጅም ዓመት በኋላ ወረቀቷም ተስተካክሎ ነው ያለችው። እኔም ከጎኗ ነኝ። ያ ለሷ ካሳዋ ነው። እውነት ነው፣ ትልቅ ነገር ነው። ይህንን ግን ያውቃሉ። አንዳንድ ጊዜ በእኛ ምክንያት አንድ ሰው መሰናከሉ፣ መሰበሩ፣ ጉዳት ውስጥ መውደቁን ብናውቅ ምን ይሰማን ይሆን ብዬ አስባለሁ። አሁን ለጉዳቷ ምክንያት የሆኑ ሰዎች ወይም ሀቋን የበሉ ሰዎች መጉዳታቸውን ያውቃሉ? አግኝተሻቸዋል? አሁን የአጎቴን ባለቤት ከሆነ አላገኘኋትም። ያው ውስጧ ሀቁን እውነቱን ውስጧ ያውቋል። ህሊና ያው ይወቅሳል አይደለ? እኔ እንግዲህ የሰላም እንቅልፍ ትተኛለች ብዬ አላስብም። አሁንም እግዚአብሔር ነው ያው ሁሉንም ማዋቂ። ጤናዋም ላይ ጥሩ አይደለችም። ብቻ ያው እግዚአብሔር ፈራጅ አምላክ ነው፣ እኛ አንፈርድም። እግዚአብሔር ይቅር ባይም ነው። እኔ እንዴት ነው ምኞቴ ገብቷት አያቴ እንዴት ነው በአንደበቷ መጥፎ ያለቻትን እናቴን የበደለቻትን በቃ ይሄን በድያለሁኝና ይቅርታ የምትልበትን ህሊና እንዲሰጣት እጸልያለሁኝ። ከዛ በተረፈ ግን መጉዳቷን ታውቀዋለች። ህሊና መቼም በቃሽ ነው። እውነት ነው፣ ከህሊና ዳኛ ነው የሚባላል። ከዛ በኋላ ገባች። ታግባ በእውነት አላውቅም። ከዛ በኋላ እኔ ከሷ ምንም አይነት ነገር አልሰማም። ግን እንዳልኩሽ አሁን ላይ በጤና ጥሩ አይደለችም ሲመስለኝ። መንቀሳቀስ እንዳልባት አትችልም። ያው የውርስ ስቲል ያላለቀ የቤት ሁኔታዎች አሉ። የደብረ ዘይት ቤት ለምሳሌ እሱን ከተወሰነላቸው በኋላ በፍርድ ቤት ገንዘብ ከፍለን እኛ ያው እንድናስቀረው ሆነ። ይሸጥ ሲባል የእሱም ታሪክ ነው። በዛ ላይ ደግሞ ወደፊት የሆነ እንደ ቻሪቲ ነገር መክፈት ሀሳብ ስላለን የእሱን ስም ለማስቀጠል በሚል እሱን ገንዘብ እኛ ከፍለን አስቀረ ነው ማለት ነው። አሁንም ደግሞ ያላለቀው የዚህ የባለሶስቱ ቤት አለ። እሱንም ይሸጥ ተብሎ ወንድሟ ውክልና አለው፣ እየጠበቁ ነው። እኛ ደግሞ እሱም እንዴት ነው የእናቴም አለበት የእሱም አለበት፣ እሱንም ለማስቀረት እየጣራችሁ እንደ አዲስ ማለት ነው። ምን አማራጭ አለ ብለሽ ታስቢያለሽ? የስደት ህይወትንም ስላየሽው ወረቀት እስኪገኝ ያገኟትን ገንዘብ ሀገር ቤት መላክ፣ እችን ለእናንተ ለጓዳችሁ፣ እችን ደግሞ ለእኔ ጥሪት አስቀምጡልኝ እያሉ መላክ ያው ብዙ እህቶቻችን የሚያደርጉት ነው። እህትም ወንድምም በውጭ ያሉ እኛም በፕሮግራማችን ብዙ የሰራናቸው አሉ። ምን አማራጭ አላቸው? አትላኩ ማለት ይቻላል? በዚህ ላይ ተነስተሽ ምን ትያለሽ? በእውነቱ ይሄ ከባድ ነው። ምክንያቱም አሁን ለምሳሌ እንዴት ነው ኢሌጋሊ የሰሩ አሳይለም ሲከር ሆነው መኖሪያ ፍቃድ ሳይኖራቸው ከዛ ሰርተው ቤታቸው ውስጥ ገንዘብ ቢገኝ ወንጀል ነው፣ ለእነሱ የሚጠየቁበት ነው። ደግሞ አለመላክም ከባድ ነው። ግን እውነቱን ለመናገር በቃ ማያልፍ ቀን የለምና እኔ አላቅም፣ ከባድ ነው። ግን በቃ ያላቸውን ነገር ለራሳቸው እዛው ቢይዙት፣ እሱም መንገድ ከባድ ነው፣ ሪስክ ነው። ግን ደግሞ በቃ ቢይዙት። ምክንያቱም እንደምንድነው ታውቂያለሽ፣ እዛ ሀገር ላይ አሁን ወረቀት ያለውንም ሰው ገንዘብ ኑሮት ወረቀት የሌለው ሰው ያዝልኝ ብሎ ባደራም ቢሰጠው እሱም ይክደዋል። ወረቀትን የሌለው ሰው ሁሉም ሰው ነው የሚጫወትበት። ከባድ ነው። ይሄ የእናቴም ታሪክ ነው። እዛም ሀገር ላይም ሰዎች ጋር እንደዚህ ምናምን የቀሩባት ገንዘቦች አሉ። አሁን ሄደን ስናወራው ማለት ነው። ከባድ ነው። ግን የሚለው እዚህ ላለውም ሰው የሰውን ሀቅ ማለት የሰው ሀቅ የሰው ነው፣ መጥፊያም ነው። በእርግጠኝነት ወይ በህመም በንትን የሚጠፋ ነው የሰው ሀቅ ሲመጣም ማለት ነው። እና ገንዘብ መጥፎ ነው፣ ያጓጓል፣ እናትና ልጅንም ያጣላል ይባላል። ግን የሰው ነገር የሰው ነው፣ የሰው ሀቅ አንውደድ። በዛ ላይ ደግሞ እዛ
ውጪ ስለተባለ ብቻ ገንዘብ የሚዛቅበት ሀገር አይደለም። ራስን አጥቶ ነው ሰው የሚኖረው። ይሄ እውነታው ነው። በቃ ስደት ላይ እድለኛ አሁን በቃ እንዴት ነው እድለኛ ሆኖ ነገራቶች የተሳኩለት ያመልጣል። ከዛ በተረፈ ደግሞ ያው ነገሮች ደግሞ ቻሌንጅ የሚያደርጉት ራሱን ያጣበታል። እና እንደዛ ሆኖ የሚመጣ እንትን ለኛም እዚህ ላለውም ሰው ጥሩ አይደለም። በቃ የዛንም ውጪ ሲባል ገነት አይደለም። በቃ አንደርስታንድ እናርግ፣ እንረዳዳ። ቢቸግራቸው እዚህ እኮ ወይ ቢታመሙ እኮ እነሱም አይጨክኑም። ውጪ ያለ ሰው አይጨክንም፣ ይረዳዳል። እንኳን ለወገኑ ለሌላውም ደራሽ ነው። ግን ሀቁን ጠብቁለት ነው። እሱን ነው የምለው። እና ያው መማሪያም እንዲሆን ነው ይሄ ታሪክ። እንዴት ነው ለእኔም ውስጤ ጥያቄ የነበረ አንዳንድ ሁኔታዎች ላይ እኔ ተሳስቼ ይሁን ብዬ የማስባቸው ነገር፣ ከዛ ደግሞ እስቲ ሌላው ሰው በምን አይነት መንገድ ይረዳዋል ይሄን ታሪክ ብዬ ሌላው፣ ከዛም በተረፈ ደግሞ ሰው እንዲማርበት፣ ሰው እንዲጠነቀቅበት፣ ከጥፋትም እንድንመለስበት። እውነት ነው። እንኳን ደረሽላት፣ እንኳን አጠገቧ ሆነሽ ትንፋሿን አዳምጠሽ ህመሟን መረዳት ቻልሽ። ይሄ ቀላል ነገር አይደለም። የሚረዳ ልጅ አትመልሰውም። እንግዲህ ገንዘቡም ጠፍቷል እንዳልሽው፣ መከታ የሆናትን ወንድም አታለች በስደት። እንግዲህ እዚህ አንድ ትልቅ የመንግስት ሆስፒታል ውስጥ የአይን ሐኪም የነበረች የምትከበር ትልቅ ሰው እዛ ሄዳ ደግሞ ኑሮን ለማሸነፍ ዝቅ ብላ ስትሰራ ከራስ ጋር የህሊና ጥያቄም ለምን የሚልም ብዙ ሙግት አለ። ግን ያ ሁሉ ጊዜ አልፎ አሁን ወረቀቷን ብታገኝም ያጣቻቸውን ነገሮች ነውና የምታስበው። ካጠገቧ ሆነሽ ስለምትረጃት የእውነት ማመስገን ፈልጋለሁ። እንዲህ አይነት እናቶች የሚረዳቸው ልጅ አተው አንቺ ምን አለብሽ እዛ ሆነሽ እኔን ሳታሳድጊ እያሉ የሚናገሯቸውንም ስለምሰማ ነውና ትምህርትም ይሁን ሌላው የሚጠንቀቅበት ብለሽም ይህን ታሪክ ስላጋራሽን በጣም አመሰግናለሁኝ። ማለት የምትፈልጊው ነገር ካለ እድል ልስጥ። ቀረ የምትይው ነገር ካለ? አይ ቀረ የምለው ነገር የለም። ያው እንዳልኩሽ ነው። እኔ በቃ ለመዳንም ነው ራሴን እዚህ ጋር የመጣሁት፣ ውስጤንም ለማዳን። የአጎቴ ወይም ያሳደገኝ አባቴ ህልፈት ትልቅ ጥያቄ፣ በቃ ያልተፈታ ቅኔ፣ ሁሌም ግራ የሚያጋባ ሆኖ እንቆቅልሽ፣ ያልተፈታ እንቆቅልሽ ሆኖ አልፏልና እሱም መንገድ ሰው በምን አይነት ወይ ይረዳኛል ማለት ይሄ በቃ እኔ ያላየሁት የሳትኩበት መንገድ ካለ ከአጎቴ ሚስት ጋር ከቤቷ የወጣሁበት ስቶሪ እኔ የተሳትኩበት ወይ ደግሞ እኔ ያልገባኝም ነገር ካለ መልስም ለማለት እንግዲህ ከባድ ነው። አሁንም ጥያቄ ይፈጥሩብሻል። በእርግጥ ጥያቄው በዚህ መልኩ ይፈታል ማለት አንችልም። እግዚአብሔር ይፍታው እንደሚባለው ነው። ምክንያቱም 7ኛ ዓመቱ መጣ ብለሻል። ግን በዚህ ውስጥ የእናትሽ መሰበር፣ የእናትሽ ህመም፣ ሀገሯን እንዳትናፍቅ ቤተሰቦቿን አገሬ ገብቼ እኖራለሁ እንዳትል ሆናለች። ወዲህ ሀዘን፣ ወዲህ ደግሞ የለፋችበትን ማጣትና ይህም ትምህርት ይሁን ነው ያልሽው። በድጋሚ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።